ጭራሽ ደግሞ አንተ ጭራሽ አይቻትም አግኝቻትም አላቃት ሴትዮ ነሽ ካልክ ደግሞ ይሄ ሌላ ታሪክ። ከሞላ ህዝብ ከሞላ ሚዲያ እኔ በእንደዚህ አይነት ነገር ማን ነው የሚያውቀኝ? እስቲ ማን ነው የሚያውቀኝ? እኔን ማን ነው የሚያውቀኝ? በእንደዚህ አይነት እንትኔ ነው ምናምን ነገር ማን ነው የሚያውቅ? ሁሌ ነው እኮ የምልህ ግዴታ መካድ አለብህ እንዳትናገር። መጥቼ እኮ የተናገርኩት እኔም ብሎ መጣ ያለች ጊዜ ነው። ወረቀት ሊሰጠው ይሰጣል እየተባለ ጥለው መጣ ስትል ነው እኮ ሆነች ይዙ እኔ ራሴ ጠይቃታለሁ። አንቺ አትዋሽበት፣ በቃ ልጁን የሰፈሬ ልጅ ነው ተይላታለሁ። አይ ካለች ደግሞ ማስረጃ አለኝ ብላለች። ቅዳሜ ይምጣና ፊት ለፊት ከኔ ጋር ይገናኝና ቅዳሜ እኔ ልመጣ ይቅርታ አድርጉልኛል። ሌባ እንደ ጨዋታ እንደ ቀልድ ምናምን ልትስቁበት ትችላላችሁ፣ ግን እንደ ቁም ነገር ነው። እሱ እኔ ረጅም 6-7 ወር በዚህ ጉዳይ ላይ መልስ እንዳሰጥ በጣም ተዋይ ጋይስ። አጀንዳው እንደዚህ ብቻ ነው እንደ ጋይስ በጣም ነው እኮ ቀልል አድርገው የሚያወሩት ጉዳዩ። እንዴ ይሄ ነገር ጠረጴዛ የሚያስደበድብ ነበር ጋይስ። ማድረግ ይችላሉ። በነገራችን ላይ እኔን ራሱ ከእንትን አወጡኝ እኮ እንድረሳውና ተራ ቶፒክ አድርጌ እንዳወራው እያረጉኝ ነው። በነገራችን ላይ እነሱ የሚያወሩበት መንገድ ጥሩ ነው። እንደውም አረጋጉኝ። በነገራችን ላይ እግዚአብሔርን አረጋጉኝ። ቪዲዮአቸውን ራቁታቸውን ይዣለሁ ያለች እያስፈራራች አለ። ይሄ ደግሞ አውሮፓ ላይ አንተም እኔም ያለንበት ሀገር ላይ ባይዘ በህግ ያስጠይቃል። እንኳን የሰው ቪዲዮ ይዣለሁ ብለህ ለማስፈራራት የሰው ቪዲዮ ታስ ያንተን ቆለጥ እንዳላሳይህና የኔ ጸጉር የለውም የሚል ክርክር እንዳታመጣ ያ እኛ ላሳይ እከካ እኛ ኮሚኒቲው የኢትዮጵያ ኮሚኒቲ አውሮፓ ያለውም ሆነ በእያንዳንዱ ሀገር ያለው ላይ ደካማ ስለሆነ ነው። አንዱ በአንዱ ቁስል ስለሚስቅ ብቻ ነው። ገባችሁ? ሰው ይሄ ነገር ባይዜ እሱ ወደ ተበድ ያለ ጠበቃ እንዲሄድ በጠበቃም እንዲያወራ ብር አዋጡለት። ጎፈንድሚ አድጓል። እሷ የምታወራውን ባይዜ ለኤአይ ቢሰጥ ቀጥታ በኖርዌጂያን ተርጉሞ ያመጣላችኋል። እና ይሄ ነገር ባይዜ እንገፋበታለን። ማሽቃበጥ አይደለም። እኔ ቅርቤ እኮ ነው፣ ሳር ቤት እኮ ነው። የኖርዌጂያን ኤምባሲ እኮ ሳር ቤት እኮ ነው። እሱ ሄዶ ታደም ቢሉ ለራስ አጠቅምም ለሀገሪቱ አጠቅምም ብለህ ቱፍ ብሎ ያባረሩ ሰውዬ እንዳለ ኢሮፕ ዩኒየን እንኳን 5 ዓመት መድረስ የማትችል ሰውዬ ጭራሽ አንድ ታክስ ከፋይን ዜጋ እንደገና ከተባረርክበት ቁጭ ብለ ኮምፕሌን ልታርክ ትፈልጋለህ? ልቃሚ ቁርጫ ቂጥ ንፍጣ እከካ አክሮጅ ምናምን አረበኛ ነው ለካ ያወራሁት። አሁን ቀኑን ዛሬ አረበኛ ሳወራ ነበር። ጃኒን ስታሸማቅቅ ነበረ። ቪዲዮዎች ደርሰዋል ያለች ስታሸማቅቃቸው ነበረ። ስለዚህ መፍትሄው የሚባለው ምንድነው ነው የምትለው? አሁን ለምሳሌ አሁን አንተ ተስዬ ባለቤትህም አርቲስት ነች፣ ገባህ? እንትና ገባች፣ ተምር እንደ ጂጂ እኔ መበቀል እንዴት እንደምትፈልግ ማለት ነው። ምክንያቱም በማን የምትባል ማን ነበረች ያቺ እንደዛ ዩቲዩባውን ላንተ አዜ ማን ነበረች እቺ ጎጃሚዋ ዩቲዩበር ኢንፍሮንት ኦፍዬ ቴንክ ዩ ፎር ቢልድ ማይ ሀርት ማን ነው ስሟ? እመቤት ካሳ እንደዛ ስትጫወትባት እኛ ነበር ከጎኗ የቆምንላት ማለት ነው። እንደገና ዘንድሮም ያንን ስለተናገርኩ ኤኒ ታይም እንትን ትላለች። ገባች? ያ ያለፈ ነገር አልፏል። አርፋ ትቀመጥ። አንተም ደግሞ ህይወትን ነው መኖር ያለብህ። ገባ? ተው ትዳርም እስከ መበተን የሚያደርስን ሰጣ ገባ ውስጥ መግባት ጥሩ አይደለም። ገባ? ለማንኛውም ሰፈር የለም እኮ አሁን ብመጣ ሰፈር ነኝ አለው መታል። አዎ ሄደ ያ ውሽታ ያውሱን ያለ እዛው ነኝ እኮ ኢትዮጵያ ነው ያለሁት። እሺ እግዚአብሔር ይመስገን። ታምር እስቲ ታወራ። ታምር ደልስታ ታምር ነው እንደ ስሟ ታምር አይደል? ጋይስ ነው አይደለም? ያስከባኝ እስቲ ያ እኔ ሄለንን ሳውቃት 4 years 7 ዓመት ምናምን ይሆናል ሳውቃትና ይሄ ባህሪዋ በነገራችን ላይ እየቀጠለ ነው። እንደዚህ አይነት ውሸት የታወቀች ናት። እናንተ ወይ አሁን አዲስ ምናምን ሊመስላችሁ ይችላል። በዩቲዩብ
እንደዚህ ላይክ 16-17 ሰዓት እየተቀመጠች አይ ቲንክ ዩቲዩብ ቪዲዮ ሰርታ መፖስት እመቤትን ያጋለጥናት እኛንና እመቤትን ከፍ አድርግናት። እሷ ካላ ሰብስክራይብ የበለጠ ትልቅ አደረግናት። ገጠሪያዋ ጎጃሚዋ እያለች ስትንቃት ማለት ነው። ቲክቶክ ላይም ስትመጣ አዋረድኳት። እዛ ሴት ታሪኳን የረሱትን ሰዎች አስታወስኩላት። እዚህ ሲሳፕን ታስገባና በስልክ የራሷ ጓደኞቿ አሏት መሰለኝ እንደዚህ በግሩፕ የምታወራቸው ዛሬ ይህንን ገብተን ስለዚህ ፕሮግራም እናወራለን ምናምን የምትላቸው ይደዋወላሉ፣ ስልኳ ላይ ይደውላሉ። ይሄ ነው ባህሪዋ። በነገራችን ላይ ትዳር ላይ አንድ ማየት ያለባችሁ የሚያወሩት ውሸት በግምት እዚህ ግሩፕ ገብታችሁ የምታወሩ ሰዎች ተደዋውለን የምናወራው ተደዋውለን ማን እንደምትደውሉ አውቃችኋለሁ። እስከ ዛሬ በየቲክቶክ ላይ ገብታችሁ አስተያየት የምትሰጡ ተደዋውለን ነው። አያችሁ፣ እንደዚህ ውሸት ነው የሚያወሩት እራሳችሁ ማለት መልሱን ለእናንተ በየልባችሁ ትቻለሁ። እዛ ሴት እንኳን መደዋወል በውስጥ እንኳን ሰላም እላችኋል። ወዚስ ሚዲያ ላይ እንደዚህ ነው ጋይስ። ሰዎችን ስም ለማጥፋት የውሸት ነገር እየተበረከች ትመጣለች እና ኢሱን የምታውቀው ከሆነ ሰው መጠየቅ ያለበት ፎቶ እስኪ ያሳየን አንቺና እሱ አንድ ላይ ሆናችሁ አይደል? ፍቅረኛዋ ከሆነ ጋብቻ ድረስ ቬሎ ምናምን መግዛት ድረስ ከደረሰች ቢያንስ የድምፅ ሪከርድ ይኖራታል፣ ፎቶ ይኖራታል ምናምን። የኛ ሰው ግን ዝም ብሎ ካበደው ጋር ማበድ ምናምን ነው የሚፈልገውና ያዳምጣታል። ኖኪያ ቴሌፎን ከነበረኝ ምን ላድርግ? አሁን ያለፈልኝ አሁን 4 ቴሌፎን ፊት ያለ እንደገና ደግሞ ኢሱ ሰው በልቶ ይክዳል የሚባል ወሬ ነበር የምንሰማው። በልቶ ይክዳል የሚባል ታሪክ እንዴት ነው አይምሯችን ላይ የሚመጣ? የእውነት እኔ እያንዳንዱ ምልክት ለምን አልነግራችሁም? ገላው ላይ ያለውን ለዛ ነው ቅዳሜ ቀን በቪዲዮ እንዲገባልኝ የምፈልገው። ቅዳሜ ቀን በካሜራ ይገባታል። ከዛን እኔ የምጠይቀውን ነገር በአፉ አይደለም የሚመልስልኝ በተግባር እንዲያሳያችሁ አደርጋለሁ። ከዛን የታወቀችውን ለእናንተ ሰጣላችኋል። ለእናንተ ሰጣለሁ። ቅዳሜ ከምሽቱ 5 ሰዓት ነው የሚባለው በኢትዮጵያ 5 ሰዓት። እሺ እዛ ሴት ብርም ደግሞ የሆነ ነገር በውስጥ እንትን ካልክ በቃ አንደበቷ ራሱ በጣም ደስ አይልም። እንደ ትልቅ ሰው ነች። እኔ እድሜዋ ራሱ እዚህ ሚዲያ ላይ እኔ ግን እዚህ ሚዲያ ላይ ለሁሉም ሰው ታላቆኝ እንዴት ነው አይከብድም? ሮማንም ትመጣለች፣ የሆነች የተጨማደደ ሴትዮ ትላለች። ጂጂም ትመጣለች፣ አሮጊቷን ስሟን አትጥሩብኝ ትላለች። ዮኒም ይመጣል፣ ኧረ እሳቸውንማ አትንኩብኝ ይላል። መከበር ግን በጣም ደስ ይላል ጋይስ። አንድ ታናሽ ልጣ እዚህ ሚዲያ ላይ ይሁን አንድ ታናሽ ሺት ከሲኪው እስከ እንደዚህ ከእንትን ወጣች ነው የሚመስለው ከመገገሚያ አያችሁ ከማገገሚያ ነው የወጣችሁ። በሽተኛ ናት ብሎ አይምሮዬን እየሰደበው ሊከሱኝ ይፈልጋሉ። እንኳን ጻፉልኝ ፈጭቼ አመዱን እንደዚህ ያለች የሆነ ነጭ ነገር ይዛ ክው ያለች የምትተፋ ሴት የሞተ እንትን ላይ እንደዛ እውነቷን ከሆነ በጣም ጤነኛ አይደለችም እቺ። የእውነት እኔ እንደ ሴት በጣም ይዘገንነኛል። ቃላቷ ራሱ ካንደበቷ እንደ ሀሳብ እሷ ውሸታም ከሆነች ኢሱ እኔ ራሴ ጠይቃታለሁ። አንቺ አትዋሽበት፣ በቃ ልጁን የሰፈሬ ልጅ ነው ተይላታለሁ። አይ ካለች ደግሞ ማስረጃ አለኝ ብላለች። ቅዳሜ ይምጣና ፊት ለፊት ከኔ ጋር ይገናኝና ቅዳሜ እኔ ልመጣ ይቅርታ አድርጉልኛ እንዴ አይደለም። በነገራችን ላይ ይሄ ነገር ቤተሰብ አንደኛ አያችሁ ጥግ ጥጉን ነው እሱ መልስ መመለስ የሚፈልገው የለው ማለት እኔ ያለ የምዋረደው ለምን አይመጣም? ምን ችግር አለ? ከዛን ጨርሶ መውጣት ከፈለገ የራሱን ቲፎዞ ይዞ መምጣት ይችላል። አንንም ሰው ዝም ብሎ እየወጡ ስም ማጥፋት አንዳንድ ጊዜ ማን ቤት ነው የገባ ነው? ምን አይነት ህይወት ነው እየበጠበጥን ያለ ነው እንዴ? ዘቢባ ማቹርድ ስለሆነች በእንደዚህ አይነት ነገር እንትን ማትል ሴት ስለሆነች ነው እንጂ እሱን እንዴ እንደዚህ ስሜ እየጠፋ ነው ወይ አስቆምልኝ እንትን ምናምን ብላ ጸብ ይነሳስ እኮ በጣም ትክክል እኮ አይደለም እያደረገች ያለችው። እንደኛ አይነቱን ወይም ሌላ ሰው ትሳደብ። ባለትዳሮች ውስጥ ግን እየገባች ላገባው ነበር ምናምን እየተባለ በዚህ ልክ የሰው ስም መጥፋት አለበት ብዬ አላስብም እኔ። ይሄ ትክክል አይደለም። እንደ ቀልድ ዝም ብለህ እሷ ጋር ሄዶ ኢሱ ምናምን እንደዚህ አይነት ሴትዮ ጋር እኔ አሁን ራሱ ስለበዛ ይመስለኛል የመጣው። ኦልሞስት ይር 1 አመት ሊሆናት ነው እሱን ስምን አሁን እንደዚህ አይነት ሴትዮ የምባለው ጋይስ እኔ 4 ጊዜ እጥፍ ከማን ነው ዘቢባ አላምርም ጋይስ፣ የእውነት አላምርም። በላይፍም በምንም በማቹርድም በምንም እኔ አልበልጣትም። ተውት ሌላ ነገር። ከዚች ጋር ከኔ ጋር ጸበኛ ስለሆኑ ብቻ እኔ አነስኩ ጎደልኩ። እሺ
የምትመጣ ነው የሚመስለኝ። በተደጋጋሚ ስላየዋት ነው። ሰው ጋር ጸብ ነው። ከጸብ ውጭ የራሷ የሆነ አንዳንድ ጊዜ ሚዲያ ላይ ስትመጣ ብዙ ነገሮች ይካሉ። ከጸብ ውጭ የሰው ስም ከማንሳት አዎ ምንም ነው የላትም። በቃ ሌላ አጀንዳ የላትም። ቁጭ ብሎ ነው ሲከታተል የሚውለው። ለዛ ነው ቀይ ልብስ ለብሶ ሄዶ ትላንትና አበባ ይሰጣት፣ ቀይ አበባ ይሰጣት። እኔ በቀይ ልብስና በቀይ አበባ እንደታመምኩ በተደጋጋሚ ይሰማኛል። ይሄ ልፋጫ ተው ይሱ ምንም ቢሆን እኔ አብሬ እህል ውሃ የሆንኩትን ሰው ጋር ላወራ ተው። ሚስት ስትበጠረቅ ነው ተያተዋሽ ወረቀት ስለሌለው ነው የመጣው ያልኳት። ያንንም የተናገርኩት ከዛ ፊት ዝም ብዬ ነበር ቶፒክ ማረጋችሁ። ተው ይሱ ተው። እኔን ለመረዳት የመጣችሁ እውነቱን ለማወቅ የመጣችሁ ሰዎች ብቻ ነው እንጂ ይሄ ቅዳሜ መት ለማንም ኤክስፕሌን ማድረግ አይቻልም። እኔ ሚስቴን ካስደሰትኩኝ ይላል ጋይስ። እኛ ከጎን ይሆነ ሊረጩላ ይፈልጋል እንዴ ፋቸው እህቶች አልከፋቸው ማንም አልገባኝም ካለ ባህራሱ ተከልቻለሁ። እሱ ነው አያችሁ ጥጉን ሆኖ እንጂ ገብቶ መናገር አይፈልግ። ሀቅ አለው አይደል? ለምን አዋርዶኛ አይወጣም? ምን ችግር አለ? ዛሴት ስታገባም እያየን ነው፣ ስትወልድም አይተናል። አሁን ያልገባኝ ነገር ምንድን ነው? የአንተ ስም በዚህ ሰዓት ኦልሬዲ የራስህን ላይፍ ጀምረሃል፣ ልጆች ወልደሃል፣ አግብተሃል፣ ከብደሃል፣ ምናምን ነገር ትዳር ይዘሃል። እንደው እውነት ቢሆን እንኳን አሁን ያገባና ልጅ ወለደን ሰው እንደገና ኢትዮጵያ ጠቅልሎ የገባን ሰው እንደገና ስሙን አንስቶ እንደዚህ ነበርኩኝ እንደዚህ አድርገናል እንደዚህ ማለቱ ለምን አስፈለገ? እኔ ሜን ፖይንት ያ ነው። አሁን ትዳር ከገባ በኋላ ለምንድን ነው ያንን ታሪክ ይመለስልኝ አልኩኝ እንዴ? እኔ እኮ ስለማትሰሙ ነው ጋይስ። ቆይ እነሱ ያውሩና ጥያቄም ያላችሁ ማውራትም የፈለጋችሁ እድል እሰጣችኋለሁ። እሺ ያውሩ፣ እንደውም የሚያወሩት ነገር እንዳያልፈኝ። እሺ ገባ አይደል? ግን ምንድን ነው ኢሹ? ኢንካሙስ ምንድን ነው? እሺ ሆነ እንበል፣ ምንድን ነው የምትጠቀመው? የምትጠቀምበት ነገር ምንድን ነው? አድቫንቴጇ ምንድን ነው? ላይክ ወደ እሷ እንድትመለስ ወደ ኖርዌይ ገብተህ ልታገባት ነው? ልጅ ልትወልድ? አልገባኝ። ምንድን ነው እንትኑ ነው አሁን ገቡት። እኔ ምን አገባኝ ታዲያ? አላወራም ከእንግዲህ ብያችሁ ነበር ትላንትና። ከቅዳሜ ጨርሰዋለሁ አልኳቸው። እነሱ እንደዚህ ካረጉ ለምን አላወራም ጋይስ? ቃሌን አላጠፍኩ። ገባ አይደል? ጭራሽ ደግሞ አንተ ጭራሽ አይቻትም አግኝቻትም አላቃት ሴትዮ ነሽ ካልክ ደግሞ ይሄ ሌላ ታሪክ ነው። ይኸውልህ ብዙ ጊዜ ታዋቂ ላምባርዲን አንተ ታውቃለህ፣ ታዋቂ ሰዎችን እንደዚህ የሆነ ሰዓት ላይ ቫይራል የሆኑ ሰዎችን እነሱም አሁን ምሳሌ ሴትዮ በዩቲዩብ የሚሆነ ሰዓት ላይ ነበረች፣ ጠፍታ ነበር። ቲክታክ ላይ ስትመጣ ቫይራል መውጣት ፈለገች ራሷን። ይሄ በደንብ አሁን በጣም ካልኩሌት አድርጋ ነው ያበደ። የድሮ የለም የድሮ ወሬ የለም። እንትናን ለመስደብ ለመታወቅ ነው ለመታነቅ ነው የሚለው። እኔ የመታወቅ ችግር ኖሮብኝ ማለት ነው። እኔ የመታወቅ ችግር ካለብኝ 7 ዓመት እኮ ታውቂኛለሽ ራስሽ እንደተናገርሽ እኮ። እኔ እኮ 7 ዓመት እኮ አላውቅሽ። የመታወቅ ችግር ካለ መቼ ነው አሁን ስለዚህ ነገር ያወራል? ኢንተርቪውን እኮ ልከውልኝ እኮ ነው እኮ በቃ የመጨረሻ በምን ልንገራችሁ? አንድ ነገር ላሳያችሁ ብዬ መጣሁ። ዛሴት ልክ እንቅልፍ አጥቼ ቀኑ ሙሉ ቶፒክ ማድረጋቸው ይመስል አሁን በእሷ ቤት ከነሱ ትንሽ ለየት ያለች ምጡቅ ያለች ናት። እባክሽ ተምር አንድ ጊዜ ልጅቷ ከዚህ በኋላ ብላ ነበረ። አሁን መልስ ስትሰጣት ደግሞ ድጋሚ ንግግር ውስጥ እንዳገቡ ገብቷል። ሊሱ ከዚህ ኤክስፕሌን ላደረገ የመጣሁት በቃ እኔን ለሚያከብሩኝ ለማከብራቸው ሰዎች ነው ኤክስፕሌን ማድረግ ሳልፈልገው ማለት ነው። መልስ መመለስ ሳልፈልግ በግድ ነው የመለስኩት። አንደኛ ነገር። ሁለተኛ ነገር ደግሞ ዛሬ እኔ ነኝ ሚስት ነች፣ ነገ ደግሞ እናንተ ልትሆኑ ትችላላችሁ። ይሄ ነገር መቆም አለበት። ሰው እንዳስገባ ግን 2 ሰው ብቻ ነው የሚችለው መሰለኝ። ቴሲዬ ሁለት ሰው ነው የሚችለው። ሀሳብ ይጨርሱና ሰው የሚያከብሩኝ የሚወዱኝ ስንት ጉድ እዚህ ማምተ ስናወራ እንደዚህ እንደነበረ የት አባታችን እናውቅ ነበር። ይሄ ሁላ ከሞላ ህዝብ ከሞላ ሚዲያ እኔ በእንደዚህ አይነት ነገር ማን ነው የሚያውቀኝ? እስቲ ማን ነው የሚያውቀኝ? እኔን ማን ነው የሚያውቀኝ? በእንደዚህ አይነት እንትኔ ነው ምናምን ነገር ማን ነው የሚያውቀኝ? ሁሌ ነው እኮ የምልህ
ግዴታ መካድ አለብህ። እንዳትናገር መጥቼ እኮ የተናገርኩት እኔም ብሎ መጣ ያለች ጊዜ ነው። ወረቀት ሊሰጠው ይሰጣል እየተባለ ጥለው መጣ ስትል ነው እኮ ከህጉም አንፃር የነገርኳት። ሁለት ደግሞ ይሄ ነው እኮ እውነቱ ከፈለግሽ ብዬ የተናገርኩት ራይት። ከር ሳይሆን እባካችሁ ባይዜ እኔ አሁን ኢትዮጵያ በኢሱ ቦታ ላይ ብሆን ኖሮ ይሄ ነገር ለእኔ ብቻ ሳይሆን ለልጆቼ ያስባለሁ፣ ወገኖቼ ለራሳችን። እኔ አሁን ማቹ ይሄ ደግሞ ያበደ ቄስ የሚያጫውተው ነገርስ የኋላ ትውልዱ እንዳይበላሽ ያደረግነውን ሁላ ማድረግ አለብን እያለ ያወራል። ምንድን ነው ልቃሚ ሸርሙጣ ቄስ ይመስል እንትን ያደርጋል። እከካ ቂጡም እንዳይቀርብኝ ሱሱም እንዳይቀርብኝ ኢየሱስም እያለ የሚንቀሳቀስ እንዲህ እያለ ለእንትን ይሄንንም ጨምረው ክሱ ላይ እከካ ጠንከር ማለት አለበት ጉዳይ። አልፈልግም ከ10 ዓመት በኋላ ይሄን ቪዲዮ አሁን የእውነት ወደ ኖርማል ሙድ የወሰዱ ይገርማችሁ። ደስ አለኝ የእውነት ከሙድ እንትና ጥሩ አረጉኝ። ትንሽ እንትን ብሎኝ ነበር ነው ሞደ በጣም ነው ማከብረ የገባሁትኝም አንድ መከብረ ይሄ ነው እዛ ነው እዚህ ነው አትበል። ምንም አይነት መግለጫ አትስጥ። ምናከብረ ምናቀናቃለን ማያቃያቀህም ሶ ፕሮፊት የሌለው ነገር ነው። ገባ አይደለ? ጂጂ ገባች። ጂጂ ገባች። ለምን እንደገባች ታውቃላችሁ? ክስ የሚል ነገር አነሳ አይደል? ሄደን ትከሰስ የተባለ ቦታ ሁላ ጂጂ አለች። ቆይ ምን እንደምታወራ ሰማል። እችን ተባብረን ሁላችንም እናዋጣው ነገር ካለ እናዋጣለን። አንተ እዚህ ነው ያለ በውስጥ አናግሬ ነው የምትለው ጂጂ። ዘበን ፕሮቴክት ማድረግ ባይዘዌ በዝምታ ግን ቆይ ስማ ባይዘዌ የመጀመሪያው ሰው መርምሮ ፋይንድ አውት ያደረገው ዘዋን ይሄ ሰውዬ ከምር ጠብሶ ነው ብሎ ያናገረኝ። አፈነዳችሁት። እሱ እንዴት አመሻችሁ? ጂጂ እኮ እንዴት ነሽ? ሰላም ናችሁ ወይ? ሀይ ሁላችሁንም ሰላም ሁሉ ሰላም። እዚህ ነበረች እኮ ተምር ጂጂ እናንተና በጣም ይጠሉኛል አላልኩም? ገባች እንደምንም በጃፒ አማካኝነት ማለት ነው። ቪክተሞች ነን እኔም ልጄም ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደኛ ወደ አዛውንቶቹ መታለች። እኔን እንኳን ችግር የለውም። ግን አንድ ነገር እዚህ ጋራ እሱ ምንድነው እኔ ጉዳዩን በሲሪየስ የያዘው ነው ክስ። ከአንተ ጋር ግንኙነት አላት የላትም ሊኖራትም አይችልም። ምንም እንትን የለው ወጥተ ማብራራትም ጂጂ ከሆዴ ጋር ከትንሹ ልጅ ጋር ማንቺ ሪሌሽን አልነበረሽም እንዴ? እኔ እኮ ቢያንስ 1-5 ዓመት ይበልጠኛል እኮ እሱ ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው። ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ አገባህ። እሺ ዘቢባን ከኢሱ ጋር ሳትሆን አንድ ቀንም ቶፒክ ያደረግናት ከድሮ ጀምሮ ያላችሁ ሰዎች ይሄ በሉና ተናገሩ። እሺ በኋላ ስገብ እሺ ይወት ግን የእሷ ትንሽ እንትን የሚለው ምንድነው ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቶችን ነው የምትጫነው፣ ወጣቶችን ነው የምትጫነው እና እያየን ነው በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽን ስለማቅ ሰሞኑንም ያያችሁትም ዱባይ ላይ አንበሳ ያወርድ። አሁን ኢሱን እንድሰድበው አንበሳ ስለወረደ አታቆምም ነው። ኢሱን ፖለቲካ ሆነኩ ፍቅረኛዬ ነው። ሂዝ ማይ ላቭ አይ ላቭ ቢፎር እንደ ዛሬ ሳይሆን እርግጥ ነው ያደረገው ክደት አናዶኛል። አይ ዶንት ኖ አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም ኢሱ፣ ረጅም ጊዜ ነው የምናውቀው። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ፖለቲከኛ አይደለም እና በአካባቢያቸው ያሉ ሰዎች ይህን ነገር የሚያደርጉ የትዳር ጉዳይ ነው። ተባብራችሁ ገምቱ። ዛሬ እንደዚህ ለፖለቲካ 3 ኢቤስ ልኳት ነው እንደዚህ ያላችሁ ራሄል ጌቱ ርካት ነው ያላችሁ
ዘቢባን በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት። እና ምናልባት በዘቢባ በኩል የዘቢባን ስራ አይምሮዬን በጣም ያረጋጉት። በነገራችን ላይ እንኳን ላይቭ ገባ የእውነት እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር እንኳን እሱ አይደለችም። የአሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው። እና ምናልባት መጠርጠሩ ጥሩ ነው። ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሹሩኝ የምናገር ተከፍሏታል። ያንተም ሳይሆን የዘቢባ 100 ሹሩኝ የምናገረው ተከፍሏታል አለች። ማነው ቃቂ ልጅ ናት። ገባ? ዘቢባ የምትናገራት ሰው አይደለችም። ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ አሁን እሱ የኔ ፍቅረኛ ሆኖ ከነበረ እውነት ኩራቱ አይደለውም ጋይስ? ለምንድን ነው ሴት ግን በሴት ላይ እንደዚህ እንትን የምታረው? እናት በልጇ ትነሳለች፣ ልጅ በእናቷ ትነሳለች ይላል መጽሐፍ ቅዱስ። ኩራቱ አይደለው እንዴ? እኔ እንደ ጅንንነቴ እንደ ኩራቴ እንደ ኖ እንደምል ሰው ገባችሁ? በፍጹም አትሆንም። እናንተን ለመጣለው እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ። እና እንደዚህ አይነት ሴት ጋርም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይህንን ነገር በይበልጥ ደግሞ ወደ ገንዘብ የለወጠችው። በእኛ ጀመረች አክቲቪስቶች፣ አሁን ደግሞ በልጆቹ ሄደች። እና 100% ሹሩኝ የምነግር ተከፍሏታል የልጅቷን እንትን ለማለት። እና ይሄ ነገር ደግሞ እኛ ብንሆን ኦኬ ችግር የለውም ገባ። እኛ የቲክቶክ እንትኖች ነን ችግር የለውም። እና ዘፈኗን በማበላሸት በሚል አንቀጽ ለምን ነው ክስ እንድትመሰርት ጎፈንድ ማታዋጡላት? ታዩት ደስ ይለኛል። የምታቆምበት መንገድ ካለ ታቁም። ምክንያቱም ህዝቡ እዚህ ላይ ነው የሚያድረው የሚውለው ቲክቶክ ላይ ነው። እና ከስራዋ ጋር አይሄድም ከዘቢባ ጋር። እና የሆነ ነገር አለ በደንብ ተከፍሏታል። በደንብ እንትን ተራ ነገር አይደለም። በደንብ ተከፍሏታል። በቃ ይህ ፊት ለፊት የምታየው ነገር አይደለም። እና ያንን ነው ምክንያቱም ከአንተ በፊት ይሱ ዛሬ ስሜቱ እንደሞተ እንዲተኛ ልታረገው ነው። ማን የከፈላት እያሉ ማለት ነው። ሌላ ይሳብ